ሰሞኑን በማህበራዊ ሚዲያ ላይ እየተሰራጨ ያለው የድምፃዊት ማህሌት ገብረጊዮርጊስ የቀድሞ ፎቶዋና አሁን ላይ ያለችበት ሁኔታ ብዙዎችን እያነጋገረ ነው። ሰላም እንደምናላችሁ ውድ ኤማ ሚዲያ ቤተሰቦቻችን፣ ሌሎች መረጃዎችም እንዲደርሷችሁ ኤማ ሚዲያን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ድምፃዊት ማህሌት ገብረጊዮርጊስ ተወልዳ ያደገችው መቀሌ ሲሆን ሙዚቃን ለመስራት አዲስ አበባ መምጣት ችላለች። ማህሌት ሙዚቃን የጀመረችው ገና በለጋ እድሜዋ ሲሆን ልክ በ15 ዓመቷ ሙዚቃን ጀምራ የሰው ልብ መሳብ የቻለች ድንቅ ሙዚቀኛ ነች። ሙዚቃዎቿም የሰው ጆሮ ውስጥ ጥልቅ የሚሉ ናቸው። ብዙዎችም የሚያውቋት ትግረኛ በመስፈን ሲሆን በአድማጮች ሀሳብም ትግረኛና አማርኛ በመቀላቀል ከሰላም ባንድ ጋር በመሆን ናና የሚለውን ድንቅ ሙዚቆቿንም ለአድማጮቿ አድርሳለች። ድምፃዊት ማህሌት የተለያዩ በጎ አድራጎትን የሰራች ሲሆን በተለይም የትግራይ የተፈናቀለ ጊዜም ብዙዎችን አግዛለች። ይችም ድምፃዊት ስራዋን የምታከብርም ስነ ምግባርም የተላበሰች እንደሆነች የቅርብ ጓደኞቿም ለሙያ ክብር ልክ እንደ ማህሌት ሲሉም ያሞግሷታል። ዘፈኖቿን የሚወዱ አድናቂዎቿም ሀሳብ አስተያየት ጥሩም ከሆነ አመስግና መጥፎም ከሆነ አክብራ ለማስተካከል ጥረት ታደርጋለች። ድምፃዊት ማህሌት በትግራይ የነፍሰ ጡሮችና የህፃናት አመጋገብ አምባሳደር ስትሆን እናቶች በእርግዝና ጊዜያቸው ህፃናት ደግሞ ከተወለዱ በኋላ የምግብ አመጋገብ ስርዓት እንዲኖራቸው ብዙ ጥረትም አድርጋለች። ማህሌት ድምፃዊ ብቻ ሳትሆን የፊልም ባለሙያም ነች። አፍለም የተሰኘ በእውነተኛ ታሪክ ላይ የተመሰረተ ፊልምም ላይ በትወና ተሳትፋለች። አንድ ቃለ መጠየቅ ላይ በህይወትሽ ያዘንሽበት ቀን ስትባል ብዙ ጊዜ በህይወት ውጣ ውረድ ውስጥ አዝኜ አውቃለሁ፣ አንድ ቀን ግን ታምሜ ስለራሴ ያለቀስኩበትን ቀን መቼም አረሳውም ስትልም ተናግራም ነበር። ማህሌት በተለይ በቅርቡ ለህዝብ ያደረሰችው ሙዚቃዋ ተጋዳ ላይ የተሰኘ ሙዚቃዋም የተወዳጅነትን አትርፏል። ማህሌት የመጀመሪያ አልበሟን ስትሰራ በተለይም አኔታ ላይ ከፍተኛ አስተዋጽኦን ያበረከተልኝ ባለቤቴ እንደሆነና ባለቤቷ የግጥም ደራሲ ሲሆን አሁን ላይ አብረው እንዳልሆኑና አብረው በነበሩበት ጊዜም አንድ ልጅ ማፍራታቸውን ተናግራለች። ድምፃዊት ማህሌት ሰሞኑን በማህበራዊ ሚዲያ ላይ እየተሰራጨ ያለው የቀድሞ ፎቶዋና አሁን ላይ ያለችበትን ሁኔታ የሚያሳይ ከፍተኛ የፊዚካል ለውጥም ብዙዎችን እያነጋገረ ነው። ማህሌት የጤና ችግር እንደደረሰባትና አሁን ላይ በጥሩ ሁኔታ ላይ እንዳለችም በፌስቡክ ገጿ አጋርታለች። እኛም ፈጣሪ ጨርሶ ይማርሽ ብለናል። ድምፃዊት ማህሌት ሰሞኑን በማህበራዊ ሚዲያ ላይ እየተሰራጨ ያለው የቀድሞ ፎቶዋና አሁን ላይ ያለችበት የሚያሳይ ከፍተኛ የፊዚካል ለውጥም ብዙዎችን እያነጋገረ ነው። ማህሌትም የጤና ችግር እንደደረሰባትና አሁን ላይ በጥሩ ሁኔታ ላይ እንደምትገኝም በፌስቡክ ገጿ አጋርታለች። እኛም ፈጣሪ ጨርሶ ይማርሽ ብለናል። ሰሞኑን በማህበራዊ ሚዲያ ላይ እየተሰራጨ ያለው የድምፃዊት ማህሌት ገብረጊዮርጊስ የቀድሞ ፎቶዋና አሁን ላይ ያለችበት ሁኔታ ብዙዎችን እያነጋገረ ነው። ሰላም እንደምናላችሁ ውድ ኤማ ሚዲያ ቤተሰቦቻችን፣ ሌሎች መረጃዎችም እንዲደርሷችሁ ኤማ ሚዲያን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ድምፃዊት ማህሌት ገብረጊዮርጊስ ተወልዳ ያደገችው መቀሌ ሲሆን ሙዚቃን ለመስራት አዲስ አበባ መምጣት ችላለች። ማህሌት ሙዚቃን የጀመረችው ገና በለጋ እድሜዋ ሲሆን ልክ በ15 ዓመቷ ሙዚቃን ጀምራ የሰው ልብ መሳብ የቻለች ድንቅ ሙዚቀኛ ነች። ሙዚቃዎቿም የሰው ጆሮ ውስጥ ጥልቅ የሚሉ ናቸው። ብዙዎችም የሚያውቋት ትግረኛ በመስፈን ሲሆን በአድማጮች ሀሳብም ትግረኛና አማርኛ በመቀላቀል ከሰላም ባንድ ጋር በመሆን ናና የሚለውን ድንቅ ሙዚቆቿንም ለአድማጮቿ አድርሳለች። ድምፃዊት ማህሌት የተለያዩ በጎ አድራጎትን የሰራች ሲሆን በተለይም የትግራይ የተፈናቀለ ጊዜም ብዙዎችን አግዛለች። ይችም ድምፃዊት ስራዋን የምታከብርም ስነ ምግባርም የተላበሰች እንደሆነች የቅርብ ጓደኞቿም ለሙያ ክብር ልክ እንደ ማህሌት ሲሉም ያሞግሷታል። ዘፈኖቿን የሚወዱ አድናቂዎቿም ሀሳብ አስተያየት ጥሩም ከሆነ አመስግና መጥፎም ከሆነ አክብራ ለማስተካከል ጥረት ታደርጋለች። ድምፃዊት ማህሌት በትግራይ የነፍሰ ጡሮችና የህፃናት አመጋገብ አምባሳደር ስትሆን እናቶች በእርግዝና ጊዜያቸው ህፃናት ደግሞ ከተወለዱ በኋላ የምግብ አመጋገብ ስርዓት እንዲኖራቸው ብዙ ጥረትም አድርጋለች። ማህሌት ድምፃዊ ብቻ ሳትሆን የፊልም ባለሙያም ነች። አፍለም የተሰኘ በእውነተኛ ታሪክ ላይ የተመሰረተ ፊልምም ላይ በትወና ተሳትፋለች።
በአንድ ቃለ መጠየቅ ላይ በህይወትሽ ያዘንሽበት ቀን ስትባል ብዙ ጊዜ በህይወት ውጣ ውረድ ውስጥ አዝኜ አውቃለሁ፣ አንድ ቀን ግን ታምሜ ስለራሴ ያለቀስኩበትን ቀን መቼም አልረሳውም ስትልም ተናግራም ነበር። ማህሌት በተለይ በቅርቡ ለህዝብ ያደረሰችው ሙዚቃዋ ተጋዳላይ የተሰኘ ሙዚቃዋም የተወዳጅነትን አትርፏል። ማህሌት የመጀመሪያ አልበሟን ስትሰራ በተለይም አኔታ ላይ ከፍተኛ አስተዋጽኦን ያበረከተልኝ ባለቤቴ እንደሆነና ባለቤቷ የግጥም ደራሲ ሲሆን አሁን ላይ አብረው እንዳልሆኑና አብረው በነበሩበት ጊዜም አንድ ልጅ ማፍራታቸውን ተናግራለች። ድምጻዊት ማህሌት ሰሞኑን በማህበራዊ ሚዲያ ላይ እየተሰራጨ ያለው የቀድሞ ፎቶዋና አሁን ላይ ያለችበትን ሁኔታ የሚያሳይ ከፍተኛ የፊዚካል ለውጥም ብዙዎችን እያነጋገረ ነው። ማህሌት የጤና ችግር እንደደረሰባትና አሁን ላይ በጥሩ ሁኔታ ላይ እንዳለችም በፌስቡክ ገጿ አጋርታለች። እኛም ፈጣሪ ጨርሶ ይማርሽ ብለናል። ድምጻዊት ማህሌት ሰሞኑን በማህበራዊ ሚዲያ ላይ እየተሰራጨ ያለው የቀድሞ ፎቶዋና አሁን ላይ ያለችበት የሚያሳይ ከፍተኛ የፊዚካል ለውጥም ብዙዎችን እያነጋገረ ነው። ማህሌትም የጤና ችግር እንደደረሰባትና አሁን ላይ በጥሩ ሁኔታ ላይ እንደምትገኝም በፌስቡክ ገጿ አጋርታለች። እኛም ፈጣሪ ጨርሶ ይማርሽ ብለናል።